በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሐሳቦችንና ብርቱ ጥያቄዎችን በማንሳት የፓርላማ ስብሰባ በጉጉት እንዲጠበቅ ስላደረክ እና ተሰናባቹ የፓርላማ አባል ዶክተር ደሳለኝ ጫኔ በትናንትናው ምክር ቤት ውሎ ላይ እጅግ ወሳኝ የተባሉ ሐሳቦችን አንስተዋል። አንደኛው የትምህርት ጉዳይ ሲሆን ግን በፓርላማ ያሉት አባሎች እንደውም ሲስቁ ታይቷል። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ሌላኛው የኑሮ ውድነት ጉዳይ ሲሆንና ሌላኛውም የሰላም ጉዳይ ነው። እስኪ የማትገመት ሰውን በ50 ስፒድ ሲጠብቁ አንተ በ30 ነዳ። እስኪ አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ ዶክተር አብይ ይሄኛው ዙር ለድሃው የሚሰሩበት መሆን መቻል አለበት ብዬ አምናለሁ። ኮምፕሊትሊ ያለፈውን 5 ዓመት ጀስት እንደ እርሶ አርባን ዴቨሎፕመንት ላይ የሰራ መንግስት በኢትዮጵያ ታሪክ ታይቶ አይታወቅም። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በላል ማለት እኮ እንጂ ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ጓደኛውን መከር። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ደስ የሚያሰኝና ይበል የሚያስብል ነገርም አለ። በአሁኑ ሰዓት ህዝቡ ወደ ቅዱስ ስጋውና ወደ ክቡር ደሙ እየቀረበ እንደሆነም እየተነገረ ይገኛል። የቤተ ክርስቲያን ትልቁ ዓላማዋ ታዲያ ይሄ ነው። አንዳንድ ሰዎች ደግሞ በሌላም እየተረገሙት ነው። ስለሱም እንመለከታለን። ክፉ ዘመን ደግሞ አሁን ቆራቢ በዛበት ዘመን ነው ማለት ነው። ላይቭ ላይ እየተወያዩ ነው። ትናንትና ነው ያየሁትና በጣም ተናደው ሳት ለብሶ ሳት ኮርሶ ጉድ እኮ ነው እያሉ ነው እያወሩ ያሉትና ምንድነው ደጉ ዘመን በዛ በመልካም ዘመኑ እኮ አባቶች ልቁረብ እኮ ሲባሉ አይሆንም አይቻልም ብለው ከልክለው እድሜሽን አገናዝበው ቆይ ገና ነሽ 40 ነኝ ምናምን እስቲ ቆይ። እጅግ በጣም የሚገርምና እጅን በአፍ የሚያስጭን ነገር ከሰሞኑ ተሰምቷል። እንዲህ ያለ ነገርስ ማድረግ ይቻላል ወይ እስከሚባል ድረስ ህዝቡን አስደምሟል። ይህ ከላይ በምስሉ የምትመለከቱት ወንድማችን ለወጣቶች ትምህርት የሚሆን ተግባርን ፈጽሟል። ከኃጢአት ነፃ ለመሆን ያለ ቅዱስ ቁርባን አይቻል፣ የሚቻል ነገር አይደለም። ሲጀመር ከኃጢአት መንጻት በራሳችን ችሎታ። ሰላም ሁላችሁም በያላችሁበት ሰላም ብያለሁ። ይህ ቤዛ ቲዩብ ነው። ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለበርካቶች አዳርሱ። ቀጥታ ወደ ቪዲዮቹ እንሄዳለን። ተሰናባቹ የምክር ቤት አባል ዶክተር ደሳለኝ ጫኔ በትናንትናው ዕለት እንግዲህ ለሀገራችን ይጠቅማሉና ለህዝቡ ይጠቅማሉ ያሏቸውን ሐሳቦች አንስተዋል። በርካቶችም ሐሳቦችን ወስደው እየተነጋገሩባቸው ይገኛል። አንደኛው ስለ ትምህርት ነው ያነሱት። ስለ ትምህርት በሚነጋገሩበት ሰዓት ታዲያ የፓርላማ አባሎቹ ሲስቁ ታይቷል። ይህ ወሳኝ ጉዳይ ነው። የሀገራችን ልጆች በአሁኑ ሰዓት በርካቶቹ እየወደቁ ይገኛሉ። ታዲያ አንድ መምህር በርካቶችን አስፈትኖ በርካቶች ከወደቁበት መምህሩ እንጂ ተማሪዎቹ አልወደቁም የሚል ሐሳብ አንስተው ነበር። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይህንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይህንን ንግግር እየተናገሩ እያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል፣ ደንታ የለው።
ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆን። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ። ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወርቅ። አውንታ በርሲሳ ያነሳው ሐሳብ ሁላችንንም ኢትዮጵያን የሚገዛ ሐሳብ ነው። ምክንያቱም በሀገራችን ተማሪዎች በደንብ አልተማሩም ማለት ሀገር ናት የምትወርቀው። መቼም እንደ ሀገራችን ይታወቃል፣ ሁሉም ተማሪ እሱ በሚፈልገውና በታለንቱ አይደለም የሚማረው። ይህ የሀገራችን ትልቁ ችግር ነው። አለማደጋችንም ነው ይህ ችግር ያመጣብን። የውጭ ዓለም ሀገሮች እንደምናየው ተማሪው ባለው ታለንቱ ታይቶ ከህፃንነቱ ጀምሮ ታለንቱ ታይቶ በዛ ታለንቱ ነው የሚማረው። ለዛ ነው ስኬታማ የሚሆኑት። እኛ ሀገር ግን የሚያበላው ተመርጦ ነው። ይሄ ትምህርት ያበላል ከተባለ ያበላል የተባለውን ያለ ታለንቱ ሁሉም እየገባ ይማረዋል። ይህ አካሄድ እጅግ ሀገራችንን ይጎዳታል። ተማሪዎች በታለንታቸው ከህፃንነታቸው ጀምረው ተለይተው ቢማሩ ለሀገርም ይጠቅማሉ። የትምህርት ስትራቴጂውም የሽምደዳ ውጤት ከሆነ ምንም ትርጉም የለውም። ምክንያቱም ብዙዎቻችን ተምረን አይተነዋል፣ ሸምድደን። ነገር ግን ያ የሽምደዳ ውጤት ስራችን ላይ ስንገባ ምንም ለውጥ ሳያመጣ ስናይ ብዙ እየተቆጨንበት ያለ ጉዳይ አለ። ነገር ግን አንድ ተማሪ በታለንቱ ተምሮ በዛ ታለንቱ በመረጠው ስኬታማ ሲሆን ደስ የሚያሳይ ነገር ነው። እስኪ የማትገመት ሰውን በ50 ስፔስ ሲጠብቁ አንተ በ30 ነዳ። እስኪ አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ሌላኛው ጠቅላይ ሚኒስትሩ ከተናገሩት ንግግር በቀጣዮቹ ዓመታት እንግዲህ ከለውጡ ተቋዳሽ እናደርጋለን፣ እታች ያለውን ማህበረሰብ ከለውጡ ተቋዳሽ እናደርጋለን ብለዋል። ይህ ነገር ይበል የሚያሰኝ ነውና ይፍጠን የሚያሰኝ ነው። ምክንያቱም በአሁኑ ሰዓት ማህበረሰቡ የኑሮ ውድነት ጫንቃው መሸከም አልቻለም። በዚህ የቤት ኪራይ እያጣደፈ ይገኛል። በዚህ ደግሞ የሰላም እጦትም ሁላችንንም አይምሯችንን ሰላም ነስቶናል። ዶክተር አብይ ይሄኛው ዙር ለድሃው የሚሰሩበት መሆን መቻል አለበት ብዬ አምናለሁ። ኮምፕሊትሊ ያለፈውን 5 ዓመት ጀስት እንደ እርሶ አርባን ዴቨሎፕመንት ላይ የሰራ መንግስት በኢትዮጵያ ታሪክ ታይቶ አይታወቅም። እናትዬ ይሄን በ10 ጣቴ ልፈርም እችላለሁ። የሀብታም ልጆች ሄደው ሊዝናኑ የሚችሉባቸውን ቦታዎች ገንብተዋል።
ቱሪስቶች ከውጭ ሲመጡ ሊያዩ የሚችሏቸውን ቦታዎች ገንብተዋል። ሲቀጥል ከተማን አስውበዋል። አዲስ አበባ ምስክር ነው። ሐዋሳ፣ አርባ ምንጭ፣ አዳማ፣ ጅማ የተለያዩ ከተሞች በጣም ውብ ሆነዋል። ይሄ ግልጽ ነው፣ ማይካድ ነው። አይናችን ያያል። አይናችን ያየውን ግን እንዳንመሰክር ሆዳችን ባዶ ሆኗል። አብዛኞቻችን በጣም አስከፊ የኑሮ ውድነት አለ። ይሄንንም ቆም ብለው በዚህኛው 5 ዓመት ደግሞ ለድሃው ምን ልስራለት ብለው ያስቡ። በቃ ቆም ብለው እናትዬ፣ ይሄንን እኔ ትውልድ ስለሆንኩ ነው እርሱን መጠይቅ። በቃ ለትውልድ ነው የምሰራው ይላሉ። ትውልዱን አሁን ከዚህ በኋላ የሚመጣውን ትውልድ እኛ አይደለን እንዴ የምንፈጥረው? ምን ተካው እኮ እኛ ነን። በዚህ ኑሮ ውድነት እንዴት እናግባ? እንዴት እንውለድ? እንዴት ይታሰባል? በዚህ ሰዓት ድሃው ትውልድ መፍጠር እንዳይችል እየተደረገ ነው ወይስ የእርሶ ትውልድ የሀብታም ትውልድ ነው ብሎ ነው የሚያስቡት? በጣም አስከፊ የኑሮ ውድነት አለ መሬት ላይ። እርሶ ከላይ ስለሆኑ ላያውቁ ይችላሉ። እባኮትን በዚህኛው ዙር ለኛ ይስሩልን። እባኮትን የሰሩት ስራ በጣም የሚደነቅ ነው። ከሀገር ገጽታ ግንባታ ጋር እንደ እርሱ የሰራ መሪ የላትም ኢትዮጵያ እስከዛሬ ድረስ። ነገር ግን አስከፊም የሆነ የኑሮ ውድነት በእርሱ ዘመን ነው እየታየ መጣ። በቃ ይሄንን ከስር ሆነን የምናውቀው የህብረተሰብ ክፍሎች ነን ልናወራ የምንችለውና እባኮትን ይሄንን በሌላ ነገር እንዳያዩብኝ። ልጅ ስለሆንኩ ልጅ ለአባቱ ሊጠይቅ የሚችለውን መብቴን ነው እየጠየቅኩት ያለሁት። እወዶታለሁ። ቢሆን አመሰግናለሁ። በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሀሳቦችንና ብርቱ ጥያቄዎችን በማንሳት የፓርላማ ስብሰባ በጉጉት እንዲጠበቅ ስላደረግ እናመሰግናለን። ዶክተር ደሳለኝ ጫኔ ሆይ ላለፉት 5 ዓመታት ድምፅ ስለሆንከን እናመሰግናለን። ለመሰረትከው ድርጅትና ለመረጠህ ህዝብ ስትል ስለታመንህ እናመሰግናለን። የሚደርሱብህን ፖለቲካዊ ጫናዎች ተቋቁመህ ግዴታህን ስለተወጣህ እናመሰግናለን። በስር ላይ ለሚገኙ ጓዶችህ ሳትሰለች ድምፅ ስለሆንካቸው እናመሰግናለን። አሁን አንተ በወርቅ ታሪክ ተጽፈሃል፣ በህዝብ ልብ ውስጥ ተቀርጸሃል። አቅምህ የፈቀደውን ሁሉ ሳትሰስት አድርገሃል። ለዚህም እናመሰግናለን። የደከምህላትና የጮህላት ሀገርህን ትንሣኤዋን ያሳይ ዘንድ እንመኛለን። በድጋሜ እናመሰግናለን። ጠቅላይ ሚኒስትሩ በርካቶችን ያስገረመ አንድ ውሳኔ ያስተላለፉ። ይህ ለኢትዮጵያ ህዝብ የገለጹት ውሳኔ ምንድን ነው? ከእሳቸው አንደበት እንስማው። ለምክር ቤቱ ጠቃሚ ባይሆንም እንደው ለመላው የኢትዮጵያ ህዝብ ለመግለጽ ባለፈው 5 ዓመት ምርጫ አሸንፈን ታስታውሱ ከሆነ አጠቃላይ ዓለም ላይ ባለው ፖለቲካል አውድ የበዓለ ሲመት ብለን እንግዶች ጋብዘን አክብረን ነበር። በሚቀጥለው ጊዜ ግን እንደዛ አይነት ጊዜ ማባከን አስፈላጊ ነው ብዬ ነው ያላምን። ብዙ ጥያቄዎች ስላሉ እግረ መንገድ መልስ እንዲሆን ብዬ ነው። ህዝቡ ባለፈው በምርጫ ስራ ስሩልን ብሎ መርጧል። ፓርላማ ጠዋት የሚመርጠውን ከመረጠ በኋላ ወዲያ ወደ ስራ መግባት እንጂ እንግዳ ስንቀበል እንግዳ ስንሸኝ ጊዜ ማባከን አስፈላጊ አይደለም። ይሄ ባህል በሌሎች ሀገራትም ቢቀር ጥሩ ነው። መዘጋጀት የሚገባው ለምርጫው ነው። ካሸነፍን በኋላ ዘለው ወደ ስራ እንጂ ለድግሱ የሚጠፋው ጊዜ ቢቀር ነው የሚሻለውና ጥያቄ ያላችሁ ሰዎች እግረ መንገድ መልስ እንዲሆናችሁ ብዬ ነው። በርካቶች በቤተ ክርስቲያናችን ቅዱስ ሥጋውና ክቡር ደሙን እየተቀበሉ እንደሆነ እየተነገረ ይገኛል። ይህ ደስ የሚያሰኝ ነገር ነው። ቤተ ክርስቲያናችንም ትልቁ ዓላማዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች በሙሉ ክቡር ደሙንና ቅዱስ ሥጋውን እንዲቀበሉና የጌታችን የመድኃኒታችን የኢየሱስ ክርስቶስን አንድነትና ህብረቱን እንዲያገኙት ነው። ይህ የቤተ ክርስቲያኗ ትልቋ ስራዋ ነው። ታዲያ አንዳንዶች በአሁኑ ሰዓት ቆራቢ በዛ የሚል ጥያቄ እያነሱ ይገኛሉ። ይህን እንዴት ታዩታላችሁ? ቤተ ክርስቲያኗ የምፈልገው ያንን ነው። ሌሎቹ ደግሞ ቆራቢ አይብዛ መቅሰፍት ይበዛብናል የሚል ሀሳብ አስተያየት እያነሱ ይገኛሉ። እስኪ እንከታተል። እጅግ በጣም የሚገርምና እጅን በአፍ የሚያስጭን ነገር ከሰሞኑ ተሰምቷል። እንዲህ ያለ ነገርስ ማድረግ ይቻላል ወይ እስከሚባል ድረስ ህዝቡን አስደምሟል። ይህ ከላይ በምስሉ የምትመለከቱት ወንድማችን ለወጣቶች ትምህርት የሚሆን ተግባርን ፈጽሟል። በቀደመ ህይወቱ በሱስ ልምምድ በዘመናዊ የራስታ ገጸ ባህሪ ውስጥ ኖሮ ከሃይማኖቱ ስርዓት ርቆ የሚኖር ሰው ነበር። ነገር ግን እነሆ ራሱን መክሮና ገስጾ አሉታዊ የሆነ ተግባሩን በበጎነት አስተካክሎ በቅድስት ቤተክርስቲያን የወንጌል ቃል ራሱን በማብቃት እነሆ ራሱን እንዲህ ለተቀደሰው ምስጢር ለቅዱስ ቁርባን ስርዓት አብቅቷል። በዚህም ትዳር መስርቶና ደስ የሚል የእምነት ልምምድ ራሱን ገልጦ ለብዙዎች
ለብዙዎች ትምህርት የሆነ ተግባርን ፈጽሟል። እናም ወጣቱ ክፉ ልምድህን ለመተው ራስህን እንጂ ሃይማኖትህን አትቀይርም ሲል መልእክቱን አስተላልፏል። ፈጣንና ወቅታዊ መረጃዎችን ለማግኘት ፎሎ እያደረጉ ቤተሰብ ይሁኑ። ክፉ ዘመን ደግሞ አሁን ቆራቢ በዛበት ዘመን ነው እንደው ማለት ነው። ላይቭ ላይ እየተወያዩ ነው። ትላንትና ነው ያየሁትና በጣም ተናደው ሳትለብሱ ሳትኮርሱ ጉድ እኮ ነው እያሉ ነው እያወሩ ያሉትና ምንድነው ደጉ ዘመን በዛ በመልካም ዘመኑ እኮ አባቶች ልቁረብ እኮ ሲባሉ አይሆንም አይቻልም ብለው ከልክለው እድሜሽን አገናዝበው ቆይ ገና ነሽ 40 ነኝ ምናምን እስቲ ቆይ ኑሪ ምናምን ብለው ይከለክላሉ። በጣም በደጉ ዘመን እኮ ይከለከል ነበር። ይሄ እንደንተነ አለች ቃል በቃል የሰጣችሁ ምሳሌ ምን እንደሆነ አልገባኝም። የአረብ ሀገር ምን አለች ብቻ ከዛ እንደዛ እየተነሱ ወጣቱ ሁሉ እየሄደ መክረም እንደው በቃ ቀልድ አደረጉት። እንደው ቃቃ ጨዋታ ሆነ። ምን አይነት ዘመን ላይ ደረሰን? አባቶቹ የሚያስተምሩም የሉም መሰለኝ። በቃ እንደው ተውም አይሉም አባቱም እንደው ምናምን እያለች እያማረረች የምታወራው ማለት ነውና ለገረመኝ ነውና ደግ ዘመን በዘመን ደግ ዘመን ኦፍ ኮርስ ሰው እንደሚወስደው እሳት ቅዱስ ሥጋና ክቡር ደም ህይወቱ ላይ መስል ከቻለ ድካም ካለበት ድካሙን እንዲተው መርዳት እንጂ ቁርባኑ እንዲተው አይደለም መፍትሄው ብዬ ነው ማስበው። ኦፍ ኮርስ እኔማ ያለው አሁን ሶሻል ሚዲያዎች ላይ ምናምን ያው ቆራቢ የሚባሉ ሰዎች ጭራሽ የማይደረግ ነገር ሲያደርጉ ያለው ግን አይዊሽ ዙሪያ ቢሆኑ እነዛ ሰዎች አባታቸውን አባቶቻቸው ቢሆኑ ብቻ በእነሱ ላይ ቢሰራ ብዬ ማስበው ነገር ቁርባኑ እንዲተው ከማድረግ ይልቅ ምናልባት በአንድ እጃቸው ቁርባን በአንድ እጃቸው ዓለም ውስጥ ከሆነ ያሉት ዓለም ውስጥ ያለው እጃቸውን አውጥቶ ወደዚህኛው ጠቅልሎ እንዲገቡ ማድረግ እንጂ ከቁርባኑ አውጥቶ እንካ ብሎ ለዲያብሎስ ጠቅልሎ መስጠት መፍትሄ ነው ብዬ አላስብም። ስለዚህ ግን መቁረብ እንደ ተረገመ ዘመን ተደርጎ ሲወያዩ ቀላል ሰው አይደሉም። ባይዘው ማለት ስላችሁ ቀላል ሰዎች አይደሉም። ይሄንን እየተወያዩ የነበሩትና እዛ ለምን አትነግራቸውም ነበር ካላችሁኝ እዛ መሀል ገብቼ ይሄንን ነገር መናገር ምንም ዋጋችሁ በማይታወቅ ቦታ ማለት የማይሰማችሁ ቦታ ላይ መናገር ነው። ግን ሌሎቻችሁን ትምህርት ከሆነ ምናልባት እንደዚህ አመለካከት ያላችሁ ሰዎች ካላችሁ የሚቆረብበት ዘመን የተረገመ ዘመን ሆኖ አይደለም። እግዚአብሔር ይመስገን ህፃናትና እናቶች አባቶች ብቻ ሲሰለፉ የምናይበት ቤተ መቅደስ አሁን ወጣቶችም ሲሰለፉ እናያለን። ስለዚህ ሰዎች እየገባቸው ይሄ እየፈራን እየሸሸነው በሩቁ የምንሆነው ነገር ሳይሆን እየቀረብ ነው። ከዛ ደግሞ ለዛ የሚገባ ምግባር እንዲኖረን እለት እለት የምንሞክርበት እግዚአብሔርም ደግሞ መንፈስ ቅዱስ እየረዳን የምንታገልበት ህይወት ለኛ ለህሙማኖች የመጣ መድኃኒት እንጂ ማንም ንጹህ የለም በመድኃኒዓለም ፊትና የመንጻት ጊዜ እየተጠበቀ የዲያብሎስ ራት ሲሳይ መሆን ሞኝነት ነው። አንድ ነገር ልንገራችሁ። አንድ እህቴ ስትል የሰማኋት ግብጽ ረጅም ዓመት ኖራለችና እዛ ታውቃላችሁ ያስቀደሰው ነው የሚቆርበውና ብዙሃኑ ልክ ብዙ ጊዜ ያያል የታዘበውን ነውና ልክ ቅዱስ ቁርባን ሊጀመር ሲል ሁሉም ኢትዮጵያውያኖች ይሻሻሉ ማለት ሁሉም ወደ ኋላ ነገር ነው የሚሄዱት። በቃ ይሄ ምንምና የሆነ ጊዜ ታጠጋ ብሎኝ አለች እዛ ያለ አንድ አገልጋይ ምን ብለው ነው ያስተማሯችሁ ማለት ምንድነው ስጋና ደግሞ ምን እያሉ ነው ግን ያስተማሯችሁ ብሎ ታዝቦ ጠይቆኛል አለች። ኢትዮጵያውያኖችና እንደዛ አይነት ይሄ በቃ ምንም ከኛ ህይወት ጋር የማይገናኝ ነገር አድርገን የምንስደው ነገር ሳይሆን ጠጋ ብለን መስፈርቱ ምንድነው ታዲያ ለዚህ ምን ይጎለኛል ታዲያ ቀን ቀጠሮ ምንድነው? አሁን እህቴ እዚያው ቲክቶክ ላይ ሲወያዩ በዛ በደጉ ዘመን ያሉት በዛ በደጉ ዘመን ምናልባት ሰዎች የሚሞቱበት ቀንና ሰዓት ቦታ ተቆርጦላቸው ነው ማለት ነው ያውቁ ነበር ማለት ነው። 40 ዓመት ሆናቸው ሊቆርቡ ሲሉ አይ የሚሉ አባቶች ካሉ እነዛ ሰዎች የሚኖሩት 80 ነው ስለዚህ 79 ላይ ነው መተው የሚቆርቡት ነበር ማለት ነውና አንዳንዴ ብቻ ምንም ማለት አይቻልም። ኤኒዌይ እንደዛ ነገር መተን ደግሞ ስንናገር ቲክቶክ ላይ ፐርፌክት የመሆን ጉዳይ ፐርፌክሽን ጉዳይ አይደለም። ሰው አባ ገብረ ኪዳን ሰምታችኋቸው ከሆነ ስንናገር ለራሳችንም ነው ይላሉና አሁን ያልኩት ነገር ለራሴም ጭምር ነው። አዋቂ ሆኜ ወይ መካሪ ሆኜ አይደለም ግን የታዘብኩትን ያየሁትን ነገር ነውና ፕሊስ በዛ አይነት ሜንታሊቲ እንዳይኖራችሁ ያየሁትን የታዘብኩትን ነገር ነው ባይ
ከኃጢአት ነፃ ለመሆን ያለ ቅዱስ ቁርባን አይቻልም። የሚቻል ነገር አይደለም። ሲጀመር ከኃጢአት መንጻት በራሳችን ችሎታ የምንገባበት ህይወት አይደለም። ለዚህም ነው ጌታ ምን ብሏል? በዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱት፣ በተለይ ቁጥር 8 ስትመለከቱት ማለት ነው፣ እግራቸውን ሊያጠብ በቀረበ ጊዜ እኔ ካላጠብኩህ ከእኔ ጋር እድል ፈንታ የለህም። እግዚአብሔር ካላነጻህ ከኃጢአት ነፃ መሆን አትችልም። ማመን ያለብን ትልቁ ነገር እሱ ነው። እግዚአብሔር ካላጠራን መንጻት አንችልም። እግዚአብሔር ደግሞ የሚያጠራን በሁለት ነገር ነው። አንደኛው በንስሐ ነው። ንስሐ ስንገባ ነው። ንስሐ መግባት እኮ እጠበኝ ቆሽሻለሁ ማለት ነው። ሕፃን ልጅ እናቱ ካላጠበችው ራሱን ማጠብ ይችላል እንዴ? እኛ እኮ በእግዚአብሔር ፊት እንደ ሕፃናት ነን። እግዚአብሔር ካላጠበን ራሳችንን አጥበን ማጥራት የማንችል ሰዎች መሆናችንን ማመን ነው። ንስሐ መግባት ማለት ልክ እንደዚያ ነው። እጠብኝ ብሎ ወደ እናቱ እንደሚቀርብ ሕፃን መሆን ማለት ነው። ወይም ልታጥበው ወደ ውሃ ይዛው እንደምትሄድ ሕፃናት ሆነናል ማለት ነው። ሁለተኛው መቁረብ ነው። ከኃጢአት ንጹሐን የሚያደርገን ነው። ይህንን ደግሞ በዮሐንስ ወንጌል በዮሐንስ መልእክት ላይ ምዕራፍ 1 ላይ ስትመለከቱት፣ አንደኛይቱ ዮሐንስ መልእክት ምዕራፍ 1 ላይ ስትመለከቱት ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ የጌታችን ኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ያጠራናል። ከኃጢአት ሁሉ ያጠራናል። ክርስቶስ በዚህ መልኩ ካላጠራን በስተቀር ማንም ራሱን ንጹህ ማድረግ ይችላል ብላችሁ እንዳታስቡት። ማንም ንጹህ ይችላል ብላችሁ እንዳታስቡት። ሌላው በልኩ ለቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጀት። 80 ዓመት ቢሰጠን ለቅዱስ ቁርባን የሚገባ ህይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ይህንን ደግሞ በምን ታረጋግጡታላችሁ? ጌታ ሐዋርያትን ሲያጥባቸው ምናቸውን ያጠባቸው? እግራቸውን ብቻ አይደል ያጠባቸው። እግራቸውን አጥቦ ግን ምን ብሏቸዋል? እግሩን የታጠበ ሰው ሁለንተናውን ሊታጠብ አያስፈልገውም፣ እግሩን ከታጠበ ይበቃዋል ነው ያላቸው። ይሄ ማለት ምን ማለት ነው? በሚችለው ንስሐ መግባት የቻለ ሰው የማይችለውን ደግሞ እግዚአብሔር ያጠራዋል ማለት ነው። የማይችለውን እግዚአብሔር ያጠራዋል። በጥቂቱ እናንተ ታጠቡ፣ እግዚአብሔር ግን ሁለንተናችሁን ንጹሐን ያደርገዋል። እናንተ ንስሐ የገባችሁት በገቢር ባደረጋችሁት ኃጢአት ነው አይደል? በሐሌው ያደረጋችሁት ደግሞ ንስሐ ያልገባችሁበት ኃጢአት አለ። ያንን ጨምሮ እግዚአብሔር ይቅር ይላችኋል ማለት እኮ ነው። የክርስቶስን ስጋና ደም ከተቀበልን በኋላ በአፋችን እንዳለ በህሊናችን የምንጸልየው አንድ ጸሎት አለ። መጽሐፈ ቅዳሴያችን እንደዚህ ይለናል። ጌታዬ አምላኬም ኢየሱስ ክርስቶስ ሆይ ንጹሕ ስጋህን ክቡር ደምህን እነሆ ተቀበልኩ። ለኃጢአቴ ማስተስሪያ ይሁነኝ። ስለ በደሌም ሁሉ ሰውን የምትወድ ወልድ ዋህድ ምስጋናህን በአንደበቴ ምላ። አመሰግን ዘንድ ቀድሞ አንተ ሰው የሆንክ በእርሱም የተገለጽ እስከ ዘላለሙ ታድነኝ ዘንድ ነውና ስለ ቅዱስ ስምህም ለዘላለሙ አዳንከኝ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ በአገልጋይህ እዚህ ጋር ስጋና ደሙን ያቃበለንን የካህኑን ስም መጥራት እንችላለን። በአገልጋይህ እጅ ስጋህንና ደምህን አንድ አድርገህ ለሰጠኸኝ ለአንተ ምስጋና ይገባሃል። አመሰግንሃለሁ፣ እለምንህም አለሁ። ከምዕመናን ጋር አንድ ሆን ዘንድ ከበጎችም ትቆጥረኝ ዘንድ ተቀበለኝ። አሁንም ኃጢአቴን አትቁጠርብኝ። ለእኔ የተሰጠኝን ጸጋና በእኔ ያለች ረድኤትህን አመሰግናለሁ። ጽሁፉን ቴሌግራም ቻናሌ ላይ ታገኙታላችሁ። ኮመንት ላይ ሊንኩን አስቀምጥላችኋለሁ። ነገር ግን እንዲህ ብለን መጸለይና ማመስገን ግን አልናፈቃችሁ? ለምንድን ነው ግን ስጋውና ደሙን የማንቀበለው? ምክንያታችሁን ኮመንት አድርጉልኝ። እንደዚሁም ደግሞ ኢንቦክስ ጻፉልኝ። የእናንተ ምክንያት ሰምቼ ደግሞ አንድ ቪዲዮ ሰራላችኋለሁ።